ከሰሞኑ ኢትዮጵያና ኤርትራ ወደ ግጭት ሊያመሩ ይችላሉ የሚሉ መላምቶች በተለያዩ አካላት እየተሰጡ ይገኛሉ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ እንዲሁም የቀድሞ የኢትዮጵያ አየር ኃይል ዋና አዛዥ የነበሩት ሜጀር ጀነራል አበበ ተክለሃይማኖትን ጨምሮ የተለያዩ አካላት ስጋታቸውንም ገልጸዋል። የተለያዩ ትንታኔዎችም ሲሰጡባቸው ከርመዋል። ሪፖርተርም ይህንኑ በተመለከተ ሰፋ ያለ ጥንቅር አሰናድቶላቸዋል። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ የመጀመሪያውን መደመር መጽሐፍ ባስመረቁ ዕለት ስለ ሰላም በብዙ ተናግረው ነበር። በዚሁ ዕለት ከተናገሩት መካከል ደግሞ ሰላም የምንለው ጦርነትን ስለምንፈራ ሳይሆን ሰላምን አብዝተን ስለምንወድ ነው። ጦርነት ጥፋት ነው። በኢትዮጵያ ውስጥ ተነሱ እንዋጋ ካልን በኋላ የሞተውንና የቆሰለውን የመናገር ልምድ ስለሌለን እንጂ ከወንድም የኤርትራ ሕዝብ ጋር ተጣልተን ያጠፋነው ሕይወት ራሱ ከፍተኛ ቁስል ነው። ተጨማሪ ቁስልና ጉዳት ሳይሆን ተጨማሪ ሀሳብ ነው የሚያስፈልገን የሚል መልእክትም የያዘ ሀሳብ ይገኝበት ነበር። ኤርትራና ኢትዮጵያ ከ1990 እስከ 1992 ዓ.ም ባደረጉት ከባድ ጦርነት በይፋዊ መረጃዎች መሰረት 100,000 ሰዎች ከሁለቱም ወገን ማለቃቸው ይነገራል። በጊዜው ሁለቱ በድህነት የሚታወቁ ሀገራት ቢሆኑም ለዚህ ጦርነት ግን ኢትዮጵያ ወታደራዊ ወጪዋን በአመት ወደ $480 ሚሊዮን ስታሳድግ ኤርትራ ደግሞ ወታደራዊ በጀቷን ወደ $306 ሚሊዮን አድርሰው እንደነበር የለንደኑ ስትራቴጂክ ጥናት ተቋም መረጃ አመልክቷል። በዚያ ከፍተኛ ሰብአዊና ቁሳዊ ውድመት ባደረሰ ጦርነት ሰፊ ተሳትፎ የነበራቸው ሁለቱ ሀገሮች ለ20 ዓመታት በጦርነት ስጋት ተፋጠው የዘለቁበትን ሁነት ያጠኑት ሌተናል ጀነራል ዮሐንስ ገብረ መስቀል በቅርቡ ባሳተሙት አዙሪት ኢትዮጵያና ጦርነት ፍቺ የሚያስፈልገው ጋብቻ በተባለው መጽሐፋቸው ከአልጀርስ ስምምነት መፈረም በኋላም ሀገራቱ በድንበራቸው የቀጠለውን ችግር ገምግመውታል። ጦርነቱ ሲጀመር ኤርትራ ወደ 70,000 ኢትዮጵያውያንን ስታባረር ኢትዮጵያም በብዙ ሺዎች የሚቆጠሩ ኤርትራውያንን አባራለች ይላሉ። ትግራይ ክልል ከኤርትራ ጋር በሚዋሰንባቸውና ጦርነት በተካሄደባቸው ቀጠናዎች ወደ 1.5 ሚሊዮን ዜጎች ከመደበኛ ህይወታቸው ተፈናቅለው እንደነበርም ይጠቅሳሉ። አፋር ክልል ከኤርትራ ጋር በሚዋሰንባቸው አካባቢዎች ደግሞ ወደ 300,000 ሰዎች ከመደበኛ ህይወታቸው ውጭ ሆነው ተፈናቅለው ለመኖር ተገደው እንደነበር ይተርካሉ። በኤርትራም ወገን ጥናት ቢደረግ በግጭት ቀጠና ያሉ በርካታ ዜጎች ህይወት መቃወሱ የሚጠበቅ መሆኑን በመጠቆም ሁለቱ ሀገሮች በ2 ዓመት ውጊያና በ20 ዓመታት ፍጥጫ ውስጥ ሲያሳልፉ ካተረፉት ይልቅ ያጡት እጅግ ብዙ መሆኑን በሰፊው አብራርተዋል። ጠቅላይ ሚኒስትር አብይ ሲመጡ ይህ መቆም አለበት በሚል የሰላም ጥረት መጀመራቸውን በርካቶች ያውሳሉ። በወቅቱ ኢትዮጵያ ከኤርትራ ጋር ለ20 ዓመታት የዘለቀውን ግጭት በማስቆም ሰላም የሰፈነበት አጋጣሚ ተፈጥሮ ነበር። ይህ ደግሞ ጠቅላይ ሚኒስትሩን በዓለም አቀፍ ደረጃ የሰላም ጀግና ከማሰኘት እንዲሁም ከሁለቱ ሀገራት ህዝቦች መደሰት ባለፈ በመላው አፍሪካ ቀንድም ትልቅ ተስፋን የፈጠረ አዲስ ክስተት ሆኖ ነበር። በጥቂት ዓመታት ልዩነት ግን ይህ ሁሉ ተስፋ ተመልሶ ጠወለገ። የትግራይ ጦርነት አድማሱን አስፍቶ የሰሜን ኢትዮጵያ አካባቢዎችን ናጠ። ኤርትራ በዚህ ጦርነት ውስጥ ተሳታፊ ሆና ተከሰተች። በሂደት ጦርነቱን ለመቋጨት የሰላም ስምምነት በደቡብ አፍሪካ ፕሪቶሪያ ቢፈረምም ስምምነቱን ቢሆን ሌላ መልክ ያለው ውጥረትና የኃይል አሰላለፍ መፍጠሩ ነው የሚነገረው። አሁን ኤርትራና ኢትዮጵያ ወደ ቀደመው በውጥረት ወደ ተሞላ ግንኙነት ተመልሰው የገቡ ይመስላሉ። በአጭር ዓመታት የተፈጠረውን ይህንን የሁለቱ ሀገሮች እርቅና ፍጥጫ መፈራረቅ ኢትዮጵያና ጎረቤቶቿ የትብብርና የውዝግብ አዙሪት በሚለው መጽሐፋቸው የፖለቲካ ምሁሩ በለጠ በላቸው ትኩረት በሚስብ መንገድ ገልጸውታል። የኤርትራና የኢትዮጵያ የቅርብ ጊዜውን እርቅ ከሁለቱ ሀገሮች ፍላጎት ይልቅ በውጪ ሀያላን ግፊትና ተጽዕኖ የመጣ ለውጥ እንደሆነ ያስረዳሉ። ከስምምነቱ ወዲህ ያለው የሁለትዮሽ ግንኙነት በሚጠበቀው መንገድ አለመስተናገዱ አያከራክርም። በአስመራና በሪያድ ስምምነቶች መሰረት የጋራ ኮሚሽኖች ሊቋቋሙ አልቻሉም። ተስፋ የተጣለባቸው የኢኮኖሚና የፖለቲካ መስተጋብሮች በአግባቡ አልተተገበሩም። አጨቃጫቂው የድንበር ጉዳይ እልባት አልተበጀለትም። የዲፕሎማሲ ግንኙነቱም በታለመለት መስመር አልሄደም ሲሉ ይናገራሉ። እስከ ትግራይ ጦርነት መጀመሪያ ድረስ ምንም እንኳን ኤምባሲዎች ቢከፈቱም ሆነ አምባሳደሮች ቢሾሙ ከይስሙላ የዘለለ ፋይዳ አልነበራቸውም የሚሉት አቶ በለጠ ከጦርነቱ መጀመር በኋላ ደግሞ ይህ ሁሉ ሙሉ በሙሉ ተቋረጠ። በስምምነት ወቅት ይታይ የነበረው የመሪዎች ቅርርብና ግንኙነትም መቀጠል አልቻለም።
ከሁሉም በላይ ኤርትራ በኢትዮጵያ የውስጥ ጉዳይ ጣልቃ እንድትገባና በሰሜን ኢትዮጵያው ጦርነት እንድትሳተፍ መደረጉ የሚያስከትላቸው ውስብስብ ውጤቶች በቅጡ ሊጤኑ ይገባል በማለት በለጠ ከትበዋል። ጠቅላይ ሚኒስትር አብይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በተጋበዙበት የሚሊኒየም አዳራሽ መድረክ ላይ ባሰሙት ንግግር እኔና ኢሱ ስንደመር አሰብ ይሆናል የሚል በታዳሚያን ብዙ ያስጨበጨበ ንግግርም አሰምተው ነበር። ባለፈው ዓመት የባህር በር ጉዳይን ዋነኛ የመንግስታቸው አጀንዳ አድርገው ካነሱ ወዲህ ደግሞ በኢትዮጵያና በኤርትራ መካከል ያለው መጠራጠርና ውጥረት የበለጠ መባባሱ ይነገራል። የባህር በር ጉዳይ በኢትዮጵያ መንግስት መነሳት ከጀመረበት ጊዜ ጀምሮ ኢትዮጵያ ከጎረቤቶቿ ጋር ያላት ግንኙነት መቀየር መጀመሩ በሰፊው ያነጋግራል። የኤርትራ ባለስልጣናትም ቢሆኑ ኢትዮጵያ አሰብን መከጀል ጀምራለች በሚል በፕሮፓጋንዳና በዲፕሎማሲ አጸፋ መስጠት ከጀመሩ ከራርመዋል። ይኸው የሁለቱ ሀገሮች የግንኙነት መላላት አሁን ላይ የበለጠ ተባብሶ ደግሞ የጦርነት ስጋት መሆን የጀመረ ይመስላል። በተለይም በቅርቡ የቀድሞ የኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመ በአልጀዚራ ላይ ኤርትራን የቀጠናው በጥባጭ ናት ብለው ሌላ ዙር ግጭት በአካባቢው ከመቀስቀሱ በፊት ዓለም አቀፉ ማህበረሰብ ያስታግሳት የሚል ሰፊ ሀተታ ማስነበባቸውን ተከትሎ በኤርትራና ኢትዮጵያ መካከል አዲስ ጦርነት እያንዣበበ ነው የሚል መላምት ጎልቶ መሰማት ቀጥሏል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ለዚህ ጽሑፍ ከሰጡት ፈጣን ምላሽ በተጨማሪ በተለያዩ አጋጣሚዎች የኤርትራ ባለስልጣናት ኢትዮጵያን ማውገዛቸውን ሲቀጥሉ ታይተዋል። ኤርትራ ድሃ ሀገር ናት፣ ቀጠናችን ካለበት ውስብስብ ጂኦፖለቲካዊ ኢንተረስት ወይንም ፍላጎት አንጻር የኤርትራ መንግስት የራሱን ሕዝብ ሳይሆን የሌሎች ኃይሎችን ፍላጎት የሚያስፈጽም መንግስት ነው። ይህ መንግስት እስካለ ድረስ ደግሞ የአካባቢያችን ችግር የሚቀጥል ነው የሚሆነው። ኢትዮጵያ የባህር በር ቢኖራት አይጎዱም። ኢትዮጵያ የባህር በር ኖሯት በሰላምና በጉርብትና ብንኖር የሚጠቀሙት ብዙ ነው። እንቁላልና ዶሮ ወይንም ጤፍ መለዋወጥ ብቻ አይደለም ነገሩ፣ የሰጥቶ መቀበል ነው ጉዳዩ የሚል ይዘት ያለው የአቶ ስዬ አብርሃ ንግግር ከሰሞኑ በማህበራዊ መገናኛ ገጾች በሰፊው ሲሰራጭ ነበር። ከነሱ የባህር በር እንደምንፈልገው ሁሉ እኛም መስጠት የምንችለው ብዙ የተፈጥሮ ጸጋ አለ። ኤርትራውያን በዚህ አይጎዱም፣ ይጠቀማሉ እንጂ ይህ ሁኔታ እንዳይፈጠር የሚፈልጉ ብዙ ኃይሎች አሉ። አሁን ካለንበት ችግር በጋራ ልንወጣ ይገባል፣ በጋራ ልንለማ ይገባል በሚል ነው እኔ የባህር በር ከኤርትራ በማግኘት በልዋጩ አብሮ ማደግን የደገፍኩት ሲሉ አቶ ስዬ አብርሃ ተናግረዋል። የቀድሞ የህወሓት ታጋይ አቶ ስዬ አብርሃ በ1990ዎቹ የኢትዮ ኤርትራ ጦርነት ወቅት የኢትዮጵያን ታሪካዊ የባህር በር የሆነውን አሰብ ወደብን ማስመለስ አለብን የሚል አቋም ካንጸባረቁ አመራሮች ጋር ስማቸው ይጠቀሳል። በዚህ አቋማቸው በወቅቱ ከነበረው የህወሓት ከፍተኛ አመራር ጋር ተጋጭተው ከቡድኑ እንዲወጡ ከተደረጉ ሰዎች መካከል አንዱ ስለመሆናቸው ብዙ ሲነገር ቆይቷል። ከረጅም ጊዜ በኋላ ተቆፍረው ከወጡ የቀድሞ ባለስልጣናት ንግግሮች በተጨማሪ አሰብ የኢትዮጵያ የባህር በር ፍላጎት ማሳኪያ መንገድ ይሆናል የሚለውን ጉዳይ ከግራም ከቀኝም የሚያራግቡ የማህበራዊ ሚዲያ መልእክቶች በሰፊው በበረከቱበት በዚህ ወቅት ኤርትራና ኢትዮጵያ ለአሰብ ዳግም መፋለማቸው አይቀርም የሚለውን ግምት የበለጠ የሚያጠናክሩ ንግግሮች አሁን በአመራርነት ካሉ ሹማምንትም እየተደመጡ ናቸው። የአድዋ ድል 129ኛ ዓመት መታሰቢያ በዓል ሲከበር የጦር ኃይሎች ጠቅላይ ኤታ ማዦር ሹም ፊልድ ማርሻል ብርሃኑ ጁላ የጊዜ ጉዳይ እንጂ ኢትዮጵያ የቀይ ባህር ማህበረሰብ አባል መሆኗ የማይቀር ነው የሚለው ንግግራቸው ኢትዮጵያ በአሰብ ላይ ያላት ፍላጎት የጠነከረ ነው የሚለውን ግምት የበለጠ አጠናክሮታል። ሀገራዊ ጥቅም ለማስከበር ነው እየተዘጋጀን ያለ ነው በማለት የተናገሩት ፊልድ ማርሻሉ የባህር በር ጥያቄ ጉዳይ ዓለም አቀፍ አጀንዳ እንዲሆን ማድረግ መቻሉን ነው የገለጹት። የመስኖና ቆላማ አካባቢ ሚኒስትሩ አብርሃም በላይ ለመንግስት መገናኛ ብዙሃን ከሰሞኑ በትግርኛ በሰጡት ቃለ መጠይቅም ቢሆን ቀጥተኛ በሆነ መንገድ ኤርትራን ወንጅለዋል። ኤርትራ ከትግራይ መሬት ለቃ አልወጣችም፣ የኤርትራ ሰራዊት ትግራይን እንደያዘ ነው፣ የትግራይ ባለስልጣናት የፌዴራል መንግስቱ የኢትዮጵያ ሉዓላዊነት እንዲጣስ አደረገ እያሉ ቢከሱም ቦታውን እነሱ እንዲቆጣጠሩት ሲፈቀድላቸው ግን አያደርጉትም። የፌዴራል መንግስት ኃይል ካስጠጋ ቦታውን የወረረው ኃይል በዚያ ቦታ አይቆይም። የኤርትራ ኃይል በያዘው ቦታ እቆያለሁ የሚል ከሆነም ልክ ለማስገባት የሚቸገር ኃይል የለንም በማለት ነበር
ለኤርትራ ማስጠንቀቂያ አዘል መልእክት ያስተላለፉት። ፕሬዝዳንት ታዬ አጽቀሥላሴ በአድዋ በዓል መታሰቢያ መድረክ ላይ ባሰሙት ንግግር ደግሞ የሀገራችንን መሻትና ፍላጎት የሚመጥን ተለዋዋጭ የሆነውን ስትራቴጂካዊ፣ ጂኦፖለቲካዊና ጂኦስትራቴጂካዊ ሁኔታዎችን ግምት ውስጥ ያስገባ ጠንካራ መከላከያ መገንባታችሁን አጠናክራችሁ ቀጥሉ በማለት አጠገባቸው ለነበሩ የመከላከያ አመራሮች መልእክት ማስተላለፋቸውን ቢሆን አንድ ነገር እየተደገሰ ነው የሚሉ አስተያየት ሰጪዎች እንዲበራከቱ ነው ያደረገው። የኢትዮጵያ መንግስት ከቅርብ ጊዜያት ወዲህ በከፍተኛ ባለስልጣናት ደረጃ ኤርትራ የቀጠናው ጠብጫሪ ናት ሲል መክሰሱ ተደጋግሟል። ኤርትራ በኢትዮጵያ የውስጥ ጉዳይ ጣልቃ መግባቷን በመቀጠል አማጽያንን ትደግፋለች፣ እንዲሁም ግንባር ለመፍጠር ትሞክራለች በማለት በመንግስት በኩል በተደጋጋሚ እየተስተጋባ ነው። ኢትዮጵያ የባህር በር ጉዳይን ማንሳት ከጀመረች ወዲህ የበለጠ የተጋጋለው የሁለቱ ሀገራት ግንኙነት አሁን ደግሞ ወደ ዳግም ጦርነት ሊገቡ ነው የሚል ግምትን ማሰጠት ጀምሯል። የኤርትራና የኢትዮጵያ እንደገና ወደ ጦርነት መግባት በዋናነት አሰብ ወደብን ያማከለ ሊሆን ይችላል የሚል ግምት እንዲፈጠርም አድርጓል። ኤርትራና ኢትዮጵያ እንደ ባድመ ባሉ መሬቶች ይገባኛል እንዲሁም የኢኮኖሚ ሽኩቻ ያደረጉት የቀደመው ጦርነት ቁስል ዛሬ ድረስ ያልሻረና ቀውሱም ያልተፈወሰ መሆኑ ይነገራል። ይህ ሁኔታ ጨርሶ መፍትሄ ሳያገኝ ወደ እንደገና ጦርነት በአሰብ ጉዳይ ከተገባ ሊከሰት የሚችለው ቀውስና አደጋ ደግሞ በርካቶችን ስጋት ውስጥ እየጣለ ነው።